ጓደኞቹም ጋር ገብቼ ብዙ ተሰርቻለሁ። እነዛን ስህተቶች አርሜ ይቅርታ ልጠይቅን የመጣሁት በቃ አሁን ሁሉ ነገር ተወውና የሩታ ወንድምና የሩታ ቤተሰቦች ይቅርታ እየጠየቁት ነው ለአብርሃም። በነገራችን ላይ አንድ ሰው ጥፋቱ አምኖ ጥፋቱ ተቀብሎ አሚን ብሎ ተቀብሎ ይቅርታ ሲል ደግሞ ያንን ሰው ይቅርታ ማድረግ ግዴታው ነው። በፈጣሪም ዘንድ የተወደደ ነው ይቅርታ ማለት ወይም ደግሞ ይቅርታ መባባል። ሲጀመር ወንድማሞች ናችሁ። ያው የሩታ ወንድም ማለት የአብርሃም ወንድም ነው። ችግሩ በነገራችን ላይ ሴጣን አለ በሁለት መሀል ያኔ በሚዋደዱ ሰዎች ላይ ሴጣን አለ። ሴጣን ይከተላል። በነገራችን ላይ ሴጣን አይከተልም አይደለም። ሴጣን ቤትም ቦታ ቤትም ኮልኩሎ ራሱ በሚፈቃቀሩ ትዳሮች ላይ ሴጣን አለ። በነገራችን ላይ ግን ያ ሴጣኑ አሸንፎ ትዳራቸው መቀጠል ጓደኝነታቸው መቀጠል እያለ ግን ሴጣን የሚያሸንፍበት ጊዜ አለ። ገብቷቸዋል። ያለ መግባባት ተፈጥሮ ነበረ። እንደው በዚህ አጋጣሚ አብርሽ ይቅርታ ምናምን ጠይቀው ሩታዬ እንደዚህ ደስ ብሏት ወላይ በጣም ደስ ብሎኛል። እንደዚህ ራሱ ተገናኝተው እንደዚህ በማውራታቸው ራሱ ማለት ነው። በነገራችን ላይ እንኳን ደስ አለ። ግን አብርሃም አንድ ነገር እኔ ቅር ያለኝ ባንተ ላይ አሁን ራሱ በቪዲዮ ስትሰሩ ቅር ያለኝ ነገር አለ። አሁን ምሳሌ እሱ አምኖ ይቅርታ ተጠይቋል አይደለ? ያ ይቅርታው በፈገግታ ነው መቀበል የነበረብህ፣ ማንቀፍ ነበረብህ። ነገር ግን ይሄ ተሳሳተ። ይቅርታ ሲደረግ ከልብ ነው የሚደረገው። አንዴ ይቅርታ ሲደረግ ከልብ ነው የሚደረገው። ሙሽ ለመዋሸት ላ በቃ ከልብ ይቅርታ አድርጌልሃለሁ ወንድሜ ይቅር ብያለሁ ብሎ እንቅፍ አድርጎ መሳቅ ነው። አንተ ግን ወላሂ በጣም ስሜት ተኮፍሰህ ነው ይቅርታ አድርጌያለሁ ችግር የለውም ያልከውና ያ ከሚሆን ይልቅ ይቅርታ አድርጌልሃለሁ ምንም ችግር የለም ወደፊት እንቀጥላለን እንደጋግፋለን ከማለት ውጪ ያው ችግር የለውም እኮ ሰው ይሳሳታል። ዋናው ነገር ስህተቱ አምኖ ይቅርታ መጠየቅ ነውና አብርሃም ይቅርታውን ተቀብለ በፈገግታ አብራችሁ ብትቀጥሉ እኔ ደስ ነው የሚለኝ። ግን የማይሆን ነገር ነው። እንግዲህ ቤተሰቦቼ ፎሎ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። እውነቴ ነው የምላችሁ ሰብስክራይብ አድርጉ። ቅናት አይሆንባችሁ። ለምንድን ነው እያያችሁ የምታልፉኝ? ለምንድን ነው ላይክ የማታደርጉኝ? ለምንድን ነው ሰብስክራይብ የማታደርጉ? ኧረ ተው ግን ተው የሰው መለወጥ ውደዱ። ተው ሹሃዳ ተው። እና መልካም ቆይታ ይሁንላችሁ ባይ